አርቲፊሻል ሃርትስ ማለት የሜካኒካል ፓምፕ ሲሆን የደከሙትን ቬንትሪክልስ የሚባሉትን የልባችንን ክፍል ያግዛቸዋል። ይህንን መሳሪያ ለወራቶች ወይንም ለጥቂት ዓመታት መጠቀም እንችላለን። ይህ በኤንድ ስቴጅ ሃርት ፌሊየር ወቅትም ያገለግላል። ቪኤዲ እና የሚባሉትን መሳሪያዎች ልባችን ውስጥ እንዲቀበሩ ልባችን በቀዶ ጥገና መከፈት አለበት። ትራንስማዮካርዲያል ሌዘር ሪቫስኩላራይዜሽን (TMLR) ይህ ሕክምና አንጃይና ለአጭር ጊዜ ደረት ላይ ከፍተኛ ህመም መሰማት የሚለውን በሽታ ያክማል። ይህ ሕክምና የሚወሰደው ሌሎች ሕክምናዎች ካልተሳኩ ነው። CABG የሚባለው ሕክምና ካልሰራ ይህ ሕክምና ሊወሰድ ይችላል። ብዙ ጊዜ ይህ ሕክምና ከCABG ሕክምና ጋር አብሮ ይሰጣል። ይህ ሕክምና ብቻውን የሚሰጥ ከሆነ በትንሽ ቀዳዳ የልብ ቀዶ ጥገና ሕክምና ይሰጣል። በዚህ የቀዶ ጥገና ሕክምና ሐኪሟ ጨረር ተጠቅማ በልባችን ጡንቻና ሌፍት ቬንትሪክል በሚባለው የልባችን ክፍል ውስጥ ጥቃቅን ቱቦዎች ትሰራለች። እነዚህ ቱቦዎች ኦክስጅን በበቂ ሁኔታ ያለው ደም ለልብ ጡንቻዎቻችን ያቀርባሉ። የልብ በሽታ ቢኖርባችሁም ጤናችሁን ለማሻሻል ብዙ ማድረግ የምትችሏቸው ነገሮች አሉ። እነዚህም ሲጋራ አለማጨስ፣ የሚጨስበት ቦታ አለመሆን፣ ከፍተኛ የደም ግፊት ካለብን ይህንን መታከም እና መቆጣጠር ያስፈልጋል። ሳቸሬትድ ፋት፣ ትራንስ ፋት እና ጨው፣ ሶዲየም ያልበዛበት ምግብ መመገብ። ሳቸሬትድ ፋት በብዛት ያለባቸው ምግቦች የሚከተሉት ናቸው። ቀይ ስጋ፣ ፋት ያላቸው የወተት ውጤቶች፣ የኮኮናት እና ፓልም ዘይት። ትራንስ ፋት በብዛት ያለባቸው ምግቦች የሚከተሉት ናቸው። በጣም የተጠበሱ ፈጣን ምግቦች፣ የዳቦ ውጤቶች፣ የታሸጉ የቁርስ ምግቦች፣ ማርጋሪኖች፣ የድንች ጥብስ፣ ኩኪስ። በሳምንት ቢያንስ 150 ደቂቃ መካከለኛ የስፖርት እንቅስቃሴ ማድረግ። ጤናማ ክብደት እንዲኖረን ማድረግ አለብን። የስኳር በሽታ ካለብን በደማችን ውስጥ ያለውን የስኳር መጠን መቆጣጠር ያስፈልጋል። ለአልፎ አልፎ የጤና ክትትል ሐኪማችንን ማየት ተገቢ ነው። ሐኪማችን እንዳዘዘን መድኃኒታችንን መውሰድ። ጥሩ እና በቂ እንቅልፍ መተኛት። በየወቅቱ የደም ግፊት፣ የስኳር መጠን እና የኮሌስትሮል መጠናችንን መለካት ያስፈልጋል። የአእምሮ ጫናን በተመስጦ ስፖርትና የመዝናኛ ስፖርት በመስራት ማስወገድ።